እንዴት ገላሽን ለወንድ ልጅ ቪዲዮ ቀርጸሽ ፎቶ ወሰሽ ትልኪያለሽ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ የቻናሌ ተከታታዮች ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ሰሞኑን ካየሁት ከገረመኝ ካሳቀኝ ቪዲዮ ውስጥ መሀል የአረብ ሀገር እህቶቼ ገላችሁን ለወንድ ልጅ ራቁታችሁ ፎቶ አንስታችሁ የምትልኩ ሰዎች በፈጣሪ ስም እኔ ወላሂ በጣም ነው የገረመኝ። እንደኔ የተገረማለ ማለት እንዴት ራቁታችሁን ሰውነታችሁን እርቃናችሁን እወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ፣ ጀርመን ወስድሻለሁ፣ ካናዳ ወስድሻለሁ ብሎ ለዘላበደ ወንድ ራቁትሽን እርቃንሽን ፎቶ ልከሽለት ሀቡዬ ድረሽልኝ፣ ሀቡዬ ታደጊ፣ ሀቡዬ ምን ነው አንቺ ስትላላጪ ስትልከሰከሺ ራቁትሽን ፎቶ ስትልክለት ሀቢባ ፎቶ እያነሳች ነበር እንዴ? ሀቢባ አንቺና እሱ ስትለጣለጡ እሷ እግርዛ ነበር እንዴ? ሀቢባ ራሴን አጠፋለሁ ደግሞ የምትለዋለች። አረ ሴቶች ተከበሩ። በእንደናንተ ልክስክስ በእንደናንተ ወራዳ የሆኑ ሴቶች የተነሳ የአረብ ሀገር ሴቶች ተብለን እኮ እየተሰደብን ነው። እድሜ ለእናንተ ሴቶች ተብለን የአረብ ሀገር ሴቶች ተብለን እንድንጠራ እያደረጋችሁን ነው። ሰው በጥሩ ነገር ይጠራል። አገባሻለሁ አለ በ83 ሴት የራቁት ፎቶ ይዘዋል። የቴሌግራሙ ጉድ በአረብ ሀገር ሴቶች ተደገመ። እኔ በህይወቴ ብዙ አይነት ጅል፣ ብዙ አይነት ከብት፣ በብዙ አይነት ጅል ደደብ አይቻለሁ። እንደናንተ ያለን ደደብ ጅል አይቻልም። እንደናንተ ያለን ደነዝ ለየት ያላችሁ ደነዞች ገንዘቧ የምትበላ የአረብ ሀገር ሴት፣ አስረግዟት የምትጠፋ የአረብ ሀገር ሴት፣ ራቁቷን ፎቶ የምትልክ የአረብ ሀገር ሴት፣ አገባሻለሁ ስላላትኝ ሀብቷን ንብረቷ የምትሰጥ የአረብ ሀገር ሴት፣ ካዳት፣ ወለደች፣ እንደዚህ ያለች፣ ተከዳች የአረብ ሀገር ሴት። ብልጥ ሰው ከጎረቤቱ ይማራል ይባላል። ሚዲያ ላይ ይነገራል። ተው እንደዚህ አታድርጉ፣ እንደዚህ ጥሩ አይደለም ስትባሉ ደነዝ ሲሰለጥን መላ የለውምና እድሜ ለቻይና ብላችሁ በቻይና ስልክ ሰለጠናችሁ፣ እድሜ ለቲክቶክ ሰለጠናችሁ። አረ እየቀለድኩኝ ነው ያጀማ። ይሄንን ስልክ እኮ አጠቃቀሙን አላወቃችሁበትም። በዚች በቻይና ስልክ አይምሯችሁን፣ አቅላችሁን፣ ክብራችሁን፣ ማንነታችሁን እየሸጣችሁት ነው። እኔም ለአንድ ወንድ ልጅ ይወድሻል፣ ያፈቅርሻል። እሺ ይወደኛል፣ ያፈቅረኛል ካልሽ አንድ ወንድ ልጅ ያንቺን ክብር የሚነካ ነገር በስልክ ካወራሽ፣ አንድ ጊዜ ካወራ ለሁለተኛ ጊዜ እንዴት ነው የምታወሩ? እንዴት ታወሩታላችሁ? የእናንተን ክብር ዝቅ የሚያደርግ ወንድ ልጅ የራቁት ፎቶ ላክልኝ፣ በቪዲዮ ውጪ ራቁትሽን ሁኚ ብሎ አንድ ልጅ ለቀልድ ካወራሽ፣ ለቀልድ ያወራውን ነገር ዛሬ ካወራ አንቺ በማግስቱ እንዴት ብለሽ ነው የምታወሩ? መቼም እንዲያህመን ይወደኛል ብለሽ እንደማትጠብቂ ነው ተስፋ የማደርገው። አንቺን የማያከብር ለአንቺ ክብር የማይጨነቅ ወንድ እንዴት ይወደኛል ብለሽ ታስቢያለሽ? ኦ ለካ ጀርመን መሄድ ፈልገሽ ነበር እንዴ? ጀርመን ልትሄጂ፣ ከአረብ ሀገር ልትወጪ፣ ሀብታም ልትሆኚ እርግጠኛ ነኝ። ብዙ ነገር እኮ አይምሮሽ ላይ ሲፋ አድርገሻል።
ጀርመን ሄጄ ሀብታም ሆናለሁ፣ ጀርመን ሄጄ እንዲህ አይነት ነገር አነጥፋለሁ፣ ቤቴን እፈርሻለሁ፣ እንደዚህ ሆናለሁ፣ ሀብታም የሆነ ይዘንጣለሁ ብለሽ አስበሻል። ግን አንድ ወንድ ልጅ 83 ሴቶች ሰራላችሁ። እኔ ደግሞ በጣም ያሳዘነኝ 86 አለማድረጉ ነው። ለምንድን ነው ያላደረጋችሁ 86? አዘነልን። ለምንድን ነው አንደኛውን 86 አድርገህን ግልግለት ታደርገንም ነበር፣ አትገላግለንም ነበር። አንተ ደግሞ ከጀመርክ አይቀር ለምንድን ነበር አሳምረህ ያልጨረስከው? ለምን ግን አረብ ሀገር ያላችሁ የእውነት ደነዝ ሆናችሁ አይምሮ ያሌላችሁ ማስተዋል የማታውቁ ሴቶች ምን ሆናችሁ ነው? ቤተሰብ እናንተን እኮ ወደ አረብ ሀገር ሲልካችሁ ለማንም ዶርዬ ለማንም ልክስክስ ሰርታችሁ ገንዘብ እንድትሰጡ የማንንም ዱርዬ እንድትቀልቡ ሳይሆን ሰርታችሁ እራሳችሁ ለመለወጥ ቤተሰብን ለመለወጥ ነበረ ቤተሰብ የላካችሁ። ራቁት ፎቶ ይዞባችሁ ገንዘባችሁን የሚበላ ስታወሩ ስነ ስርዓት ያሌለውን ነገር እንትን ያላችሁ በፈለገው ሰው ቴክኖሎጂውን ተጠቅሞ በእናንተ ላይ ማስረጃ ይዞ ገንዘባችሁን ይበላል። ለምንድን ነው ግን የወጣችሁበትን ነገር የምትረሱት? ለምን እንደመጣችሁ ለምንድን ነው የምትረሱት? ለምን በእናንተ ምክንያት አንገታችንን ደፍተን የሰው ቤት ሰርተን የምንኖርን ሰዎች ለምንድን ነው የምታሸማቅቁት? ከእናንተ ጋር ተጨምሮ የአረብ ሀገር ሴት ተብለን እየተጠራን ለምን? አንዷ ምን ትላለች? አይደለ ገንዘቤን ልቤን ወስዶታል አለች። እቺ ቆርቆንዳ የምን ልባለሽ ነው አንቺ ደነዝ? ልቤን ወስዷል አለች። አይደለ ገንዘብሽ ልብሽ ነው ወስዶታል። ግን እኮ እናትሽ ኢትዮጵያ ላይ በባዶ እግሯ የሄደች ነው ያለ ጫማ። ቤተሰቦቻችሁን አትጠይቁም እኮ እንዲህ አይነት ሰዎች። እናታችሁ እኮ ከጎረቤት ሱቅ ያልተበደረችው ነገር የለም። መንገድ ቀይራ እስከምትሄድ ድረስ ጠይቃችኋል እንዴ? እናታችሁን ምን ቸገረሽ እናቴ ብላችሁ? ሰፈር ላይ የተበደርሽው ሱቅ አለ እንዴ? እዳ ያለብሽ እንዴ እናቴ ልክፈልልሽ ብላችሁ አታውቁም እኮ። እናቴ ምን ቸገረሽ ብላችሁ አላችሁ? እናታችሁ እኮ እናንተን ወልዳ አሳድጋ እዚህ ደረጃ ላይ አብቅታ በባዶ እግሯ እየሄደች ነው፣ ደረቅ ቅጣ እየበላች። እናንተ ግን እዚህ አረብ ሀገር ያልከፈላችሁበት የአረቦችን ሩዝ እያተራመሳችሁ እናቴ እንዴት ሆነች አባቴ እንዴት ሆነ ብላችሁ የማታስቡ የነገ ህይወታችሁን የማታስቡ ለነገ የማትኖሩ ሰዎች በእናንተ ምክንያት እኛ የምንሰደብበት ምክንያት ምንድን ነው? ለምንድን ነው የምንሰደበው? ክብራችሁን ጠብቁ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰው። አውዬ ይሄንን ቪዲዮ ቤተሰብ ጋር ከደረሰ ራሴን አጥፋለሁ አለች። ምን በያት አለ። ምን ነው ራሱን የሚያጥፋ የመጀመሪያ የመጨረሻም አይደላችሁ። የሚሞት የመጨረሻ የመጀመሪያም አይደላችሁ። እናንተ ኖራችሁ ሞታችሁ የምትጠቁት ነገር የለም። እዳ ናችሁ፣ ሸክም ናችሁ። ደግሞ እንዳትረሱት ሚዲያ የያዘው ነገር ለልጅ ልጆቻችሁ ይተላለፋል። በእናንተ ቤት አሁን ጥሩ ነገር ያስተላልፋችሁ መስሏችሁ ነው? በእናንተ ቤት ጥሩ ነገር ያስተላልፋችሁት። ሰው እንዴት ግን ክብሩን በዚህ መልኩ ዝቅ ያደርጋል? በፈጣሪ ስም እኔ እናንተን አየሁ ደነዝ፣ እናንተን አየሁ ደነዝ። አይምሮ እየተዘጋ የራቁት ፎቶ አትላኩ። አይደለ ለአንድ ተራ ዱርዬ በስልክ ላወቃችሁት ወንድ ሳይሆን ለገዛ ባላችሁ ለልጃችሁ አባት የራቁት ፎቶ በስልክ አይላክ። ግን ምን ተጠቀማችሁ?
እራሳችሁን እንድትጠሉ አደረጋችሁ። እሳይ ደግ አደረገ። አላስገደዳችሁ። ወዳችሁ ፍቅራችሁ ካናዳ ሄዳለሁ ጀርመን ሄዳለሁ ብላችሁ ነው የተደፋችሁት። አረግዞ እኛ ኢትዮጵያውያን እንደው ጆሮአችሁ ጾም አይደር ስሙ በየጊዜው ጉድጉዱን ብሎ እንደው ፈጣሪ እኮ ብስሚላ ሲረዝቅ እኮ እንደው ፈጣሪ መላይ ነው። ረዝቁናል። ጾም አትደሩ። ጆሮአችሁ ጾም አይደር ስሙበት ብሎ ሰጥቶናል። በየጊዜው አዳሜ ጉዳችሁ ታወጣላችሁ፣ ትዘረግፋላችሁ። ፈጣሪ የደበቀላችሁን ገበና እናንተ በአደባባይ ዝርግፍ። አቤት እንደው ፈጣሪ ወይ በእዝነትህ ጎብኘን። እንዲህ አይነት ደነዞችን እባክህን ጠቅለል አድርገህ ውሰድልን። ቢኖሩ የማይጠቅሙ ባይኖሩ የማይጎዱ ቢኖሩ ሸክም ትውልድ የሚያጠፉ ትውልድ የሚያበላሹ ናችሁ እዚህ እስካላችሁ